ወንድሞቼና እህቶቼ ልንገራችሁ፣ እግዚአብሔር አምላክ የሚናገረውን እሰማዋለሁ ይላል ዳዊት። ሰላምን ለሕዝቡና ለቅዱሳኑ ልባቸውን ወደ እርሱ ለሚመልሱት ይናገራል። ከመናገሪያው ነገር አንዱ ቁጥር አንድ በምንም በዘመናት መካከል የማይሻረው ቅዱስ ቃሉ ነው። ቅዱስ ቃሉ ግን በቅዱስ ቃሉ የሚመዘን ትንቢት፣ በቅዱስ ቃሉ የሚመዘን ራእይ፣ በቅዱስ ቃሉ ግን የሚመዘን ድምፆችን እግዚአብሔር ያሰማል። ምስክር ነኝ። እዚህ ያሉ ወንድሞችና እህቶቼ ምስክሮች ናቸው እና ልባችሁን አትዝጉ። በዚህ ዘመን የለም በቃ ተቋርጧል፣ ጠፍቷል ብሎ በሚል ልብን ከመዝጋት ይልቅ በትህትና ለጌታ ድምፅ፣ ለእግዚአብሔር ሐሳብ ልብን መክፈት፣ በቅንነት የእውነት መጠማት የሚሰጥ እግዚአብሔር ነው። ሲሰጥ ይሰጣል፣ ሲሰጥ ይሰጣል። አልጠራጠረውም። ከጌታ ለሰማሁት ነገር አልጠራጠረውም። በጣም አንጠራጠረውም። የቀለዱ ሰዎች ህይወታቸው ሲበላሽ አውቃለሁኝ። እኔ ያስተማረኝ አገልጋይ ነው። እግዚአብሔር ያሳየኝን ነግሬው ቢሮው ድረስ ሄጄ ቀለደ። እንዳሳየኝ እንደዛው ሆነበት። ወንድሞች እናቶች በጣም አዝናለሁኝ። ቅዱስ እግዚአብሔር ምስክር። ያስተማረኝ አገልጋይ እና እግዚአብሔር ይናገራል። ለጸጋ ስጦታ ልባችሁን የዘጋችሁ ሰዎች ልባችሁን ክፈቱ። በቅንነት ወደ እግዚአብሔር ቀረቡ። ቅኖች ሁኑ። ለተንኮለኛና ለሚያላግጥ ለሚያሾፍ እግዚአብሔር መንፈስ ቅዱስ አብሮት አይቆምም። እንዲህ አይነትም ስጦታ አይሰጥም። ቅኖች ሁኑ። በኢዮብ መጽሐፍ ላይ እንደተናገረው እግዚአብሔር በሌሊት በህልም በራእይ ለሰዎች ይናገራል ይላል። ይናገር እዛ እንኳን ህገ ልቦና ላይ የነበረ ሰው በኢዮብ መጽሐፍ ላይ የተናገረው ማለት ነው። ይናገራል እግዚአብሔር። ለጌራራው ንጉሥ ለአቤሜሌክ በህልም የተናገረ ለእኔ ለልጁ አይናገረኝም እንዴ? ይናገራል። ለፈርዖን በህልም የተናገረ አይናገርም እንዴ? ይናገራል። ለናቡከደነጾር በህልም የተናገረ አይናገርም እንዴ? ይናገራል። ለጲላጦስ ሚስት በህልም የተናገረ እግዚአብሔር አይናገርም እንዴ? ይናገራል። ለዮሴፍ በመልአኩ ልኮ ለማርያም እጮኛ በህልም አይደል በመልአኩ በኩል የተናገረው? አሁን እኮ በመልአክ በኩል እግዚአብሔር በህልም ተናገረ ብለህ ስትለው እግሩን አንስቶ የሚስቅ ትውልድ ነው ያለው፣ ከውጭም ከውስጥም ያለው ማለት ነው። እኔ የውጭው ቢስቅ አይገርመኝም። የውስጥ ግን ያለ እንዴት በጌታ የሆንከው ወንድም እንዴት ጌታ በህልም ተናገረኝ ብሎ አንድ ሰው መጥቶ ሲናገር ነገሩን በጥንቃቄ አስተውሎ መስማት፣ ነገሩን መመርመር እንደ እግዚአብሔር ቃል፣ በጸሎትም ከሆነ በጸሎት እንጂ እንዴት ለማላገጥ እንዴት አፍ ለመክፈት ይኬዳል? እና ፕሊስ በተለይ በጌታ ያላችሁ ወንድሞች እናቶች ቀኖች ሁኑ። እግዚአብሔር የሚናገር አምላክ ነው ለማለት ነው። ቴንኪዩ ኤብዬ፣ በጣም ስትናገሩ መስማት በጣም ደስ ይለኛል። ጸጋ ይብዛላችሁ። ታንኪዩ ኤርሚ፣ ተባረክ። በጣም ብዙ ኤክስፒሪየንስ ነው ያለው። ሰብጀክቲቭ ነው። በሰዎች ህይወት ውስጥ መንፈስ ቅዱስ በተለያየ መንገድ ይሰራል። ራሱ የሚገልጥበት መንገድ አጠቃላይ ጥቅሙ ለአካሉ ግንባታ ነው። ለቤተክርስቲያን ለቅዱሳን መታነጽ ነው። ለጥቅም ነው የሚሰጠው። ምንም የሚገደብ ነገር አይደለም። ኤክስፒሪየንስ ብዙ አይነት ነው፣ ልዩ ልዩ አይነት ነው። አንዳንድ ሰዎች በቀላሉ ይረዱታል። አንዳንዴ ደግሞ ለአንዳንድ ሰዎች ስሜት የማይሰጥ ነገር ሊሆን ይችላል። ኤንድ አሁን ኤክስፒሪየንስ እንደ ኤክስፒሪየንሱ ከሌለኝ የምትለውን ነገር አንደርስታንድ ለማድረግ ልቸገር ይችላለሁ። ለምሳሌ እኔ ዮሐንስ ራእይን በጣም ስለምወድ ብዙ ጊዜ ስለማነበው ሁልጊዜ ይገረማለሁ። ዮሐንስ ራእይ ምን አይነት ራእይ ነው? እንዴት ነው ሁሉ ነገር ያየው? ከአእምሮ በላይ ነው ነገሩን ለመረዳት። ያ ማለት ግን ቅዠት ነው ማለት አይደል፣ ውሸት ነው ማለት አይደል። አንዳንድ ሰዎች የሕዝቅኤልን መጽሐፍ ሕዝቅኤል በጣም የሆነ ሳይኮሎጂካል ፕሮብለም እንዳለበት አድርገው የሚናገሩ ሰዎች አሉ። ቪዥኑ በጣም በቃ የሚገርም ቪዥን ስለሆነ ማለት ነው። መንፈስ ቅዱስ ለአካሉ ጥቅም፣ ለቅዱሳን መታነጽ፣ ለወንጌል ስራ ብዙ አይነት ትሩፋቶችን አሁንም ቤተክርስቲያን አለች፣ በምድር ላይ በውጊያ ላይ አለች። ቅዱሳን ሁሉ በውጊያ ላይ ነው ያሉት። አማኞች ሁሉ በውጊያ ላይ ነው ያሉት። ጦርነት ውስጥ ነው ያለ ነው። በዓለም ውስጥ ነው ያለ ነው።
በዓለማዊነት ፈተና ውስጥ ነው ያለ። ስለዚህ እንደውም ከመቼውም ጊዜ በተለየ ሁኔታ የጸጋ ስጦታዎች አክቲቭሊ የሚሰሩበት ዘመን መሆን አለበት ብዬ ነው የማምነው። ፈተናው አልቀነሰ፣ ጦርነቱ አልቀነሰ፣ ውጊያው አልቀነሰ፣ ምንም እኮ የቀነሰ ነገር የለም። እንደውም እየጨመረ ነው የሚሄደው። ዘመኑ እየተጠናቀቀ ሲሄድ ደግሞ ፈተናው ትርጉሙ መንገዱ ሁሉ እየጨመረ የተለያየ የሆነ እየበረታ ነው የሚሄደው። ስለዚህ ይህንን መጽሐፍ ቅዱስም ኮንሲስተንትሊ የሚያስተምረው ነገር ይመስለኛል። እንደዛ ነው። ግን ዴይ ኦፍ ፔንቴኮስት ራሱ የጴንጤቆስቴ ቀን ልክ እንደ መስቀሉ ልክ እንደ ትንሣኤው ቀን እንደ መስቀሉ መስቀል ብለን እንደምናከብረው ትንሣኤ ብለን እንደምናከብረው እንደምናስታውሰው ትርጉሙ እንደሚገባን እንደምንዘምረው እንደምንጸልየው ዴይ ኦፍ ፔንቴኮስት የጴንጤቆስቴ ቀን ምንም ተነጥሎ የሚታይ ነገር አይደለም። ተአምራዊ ቀን ነው። የአዲስ ምዕራፍ ቀን ነው። እግዚአብሔር በልዩ ሁኔታ ራሱን እንደገና የገለጠበት መንገድ ነው፣ ቀን ነው። እኔ አይዶን ነው። አንዳንድ ጊዜ እንደውም የተወሰነ እንቅስቃሴ ምናልባት ኤርሚ ሰምተህ ከሆነ አላውቅም፣ ሳሚ ምታቅ ይመስለኛል። የጴንጤቆስጤ ቀን መከበር አለበት ተብሎ የሆኑ ሰዎች ሰብሰብ ብለው ሙከራ ሲያደርጉ ሰምቻለሁ። የሆኑ አገልጋዮች አይ ቲንክ ኢት ሜክስ ሴንስ ማለት ነው። የሆነ ኢግኖር የተደረገ ይመስላል። ብዙ እንትኖች ላይ ኢግኖር የተደረገ ይመስላል እና ብንረዳው፣ ብናውቀው፣ ብንጠቀምበት፣ ብንጸልይ በጣም ብዙ የምናተርፍበት ግን ቸል የተባለ አንድ ቴዎሎጂ እንዳለ ይሰማኛል። ተወስኗል እንዴ? ኦኬ፣ እሺ ኃይልዬ ቴንኪው። በጣም አይገርምም? አይ እንደውም የጴንጤቆስቴ ቀን በየዓመቱ እንዲከበር ተወስኗል። በጣም ዳት ኢዝ ሶ ኢምፖርታንት። ምንም ይሁን ምን አትሊስት ግን ሲግኒፊካንት ነገር እንደሆነ ማሰብ አለብን። በዓል በራሱ የሚፈጥረው የተለየ ነገር አለ ማለት ነው። በኔዘርላንድ ጭራሽ ናሽናል ሆሊዴይ ነው። አሜዚንግ በጣም ሊገባን በጣም ልንረዳው ልናውቀው የሚገባ በጥልቀት ኤክስፒሪየንስ ልናደርገው የሚገባ አንድ ቼል የተባለ በቃ ኢግኖር የተደረገ አስፔክት ኦፍ ክርስቲያን ቴዎሎጂ አይ ቲንክ ኑማቶሎጂ ይመስለኛል፣ መንፈስ ቅዱስ ይመስለኛል። አንድ በጣም የምወደው ፍሬድ ሳንደርስ የሚባል ታዋቂ የትሪኒቲ ስኮላር ነው፣ ኢቫንጀሊካል ስኮላር ነው፣ በጣም ጎበዝ ስኮላር ነው። እሱ በቅርቡ አንድ የጻፋት መጽሐፍ አለች ሆሊ ስፒሪት አን ኢንትሮዳክሽን የምትባል እና እሷን እያነበብኩ ነበር ሰሞኑን። እንደውም ሌሎች መጽሐፍቶችን ወደ ጎን ብዬ ነው እሷን እያነበብኩ ያለሁት። ምን ያህል ፓወርፉል እንደሆነ፣ ምን ያህል ልዩ እንደሆነ ኢቭን የመንፈስ ቅዱስን ጉዳይ እንዳልተረዳ ነው። በቃ ቅድም እንደተናገርኩት ወይ የሆነ ንፋስ ኃይል ነገር ምናምን ወይ ደግሞ ከጥቂት ስጦታዎች ጋር ብቻ አቆራኝተን ከልሳን ጋር ከትንቢት ጋር ብቻ አቆራኝተን አጥብበን እንደተረዳ ነው። ግን ላይፍ ቼንጂንግ የሆነ ፓወርፉል የሆነ በጣም የሚገርም መገለጥ የሚገርም እውቀት እንዳለ ያ ደግሞ አገልግሎታችንን ህይወታችንን እንደሚቀይረው እንደገና ማሰብ ጀምሬያለሁና በጣም ትኩረት ማድረግ አለብን። በጣም ማወቅ መማማር አለብን። ፕሮሞት ማድረግ አለብን። መሻት መናፈቅ አለብን። በቃ መጸለይ አለብን። ጌታ ስጦታዎችን በእኛ ህይወት ውስጥ ለአካሉ ጥቅም ለቅዱሳን ጥቅም እንደገና እንዲያቀጣጥለው መጸለይ አለብን። ፍሬድ ሳንደርስ ነው የሚባለው ሆሊ ስፒሪት አን ኢንትሮዳክሽን የምትል መጽሐፍ ናት። እንትኑ እዚህ ጋር የሚስተካከል ነገር አለ ታይትሉን ለማሳየት ግን ሆሊ ስፒሪት አን ኢንትሮዳክሽን የሚባል ፍሬድ ሳንደርስ በሆሊ ስፒሪት በትሪኒቲ የሚታወቅ ስኮላር ነው። ኤክሰለንት ኢቫንጀሊካል የትሪኒቲ ስኮላር ነው። እሱን የጻፈውና በጣም ውስን እውቀት ነው ያለን፣ ውስን ልምድ ነው ያለን። መንፈስ ቅዱስ በቤተክርስቲያን ውስጥ ሊሰራ የሚችለውን ያህል ቤተክርስቲያን ውስጥ እየተገለጠ አይደለም። ህይወታችን ውስጥ በጣም እየተገለጠ አይደለም። በእርግጠኝነት ቼል የተባለ ይመስለኛል። በእርግጠኝነት በጣም የተረሳ ይመስለኛል። ኤንቲ ራይት የሚባል አሁን በጣም የታወቀ የኒው ፐርስፔክቲቭ ስኮላርስ ጀስቲፊኬሽን የሚለው መጽሐፉ ላይ ሪፎርመሮች እንኳ
ፕሮፐርሊ የመንፈስ ቅዱስን አስፔክት አልሄዱበትም፣ አልሰሩበትም ይላል። በተወሰነ ደረጃ ቸል ብለውታል ይላል። እንግዲህ ይሄ በቃ ክላስ ያለው ስኮላር ነው እንደዛ የሚለው ከነ ጆን ፓይፐር ጋር በሚጻጻፍበት መጽሐፉ ላይ ማለት ነው። እና ማጥናት አለብን፣ መማር አለብን፣ ኤክስፒሪየንሱን መፈለግ አለብን። ያ ነው ህይወታችንን ለምለም የሚያደርገው፣ ፍሬያማ የሚያደርገው፣ ፓወርፉል የሚያደርገው፣ ኃጢአትን እንድናሸንፍ፣ ክፋት እንድናሸንፍ፣ የትንሣኤውን ህይወትና ኃይል ተገብሯዊ የሚያደርገው፣ ሰብጀክቲቭ የሚያደርገው በህይወታችን ለመንፈስ ቅዱስ ያለን መከፈት፣ መሰጠት፣ አንደርስታንዲንግ፣ ጸሎታችን ይቀየራል፣ ክርስትናችን እይታችን ይቀየራል። ብዙ ኢምፖርታንት ነገሮች አሉት። ኦኬ ተባረኩ። ሳሚ ይቀጥል። ሶሪ ሳሚ። ወገኖች ሰላም ብያለሁ። መጀመሪያ ሁላችሁንም የጌታ ሰላም ለሁላችን ይሁን። ኤቢ ዛሬ ኦቨርናይት የሚያስወራ ታይትል ነው ይዜ የመጣውና ክርስትናን ወደ መሬት የሚያወርድ አይነት ቶፒክ ነው። ፕራክቲካሊ የሆነ ነገር ነውና ስፔሻሊ ማለት በቃ ወሰድከኝ እዛ ሞመንት ላይ አይ ዋዝ ኢማጂኒንግ ማለት ነው። እና ይሄ ስፔሻሊ የእግዚአብሔርን ዘላለማዊ ፕሮግራም በደንብ ለተረዳን ሰዎች በክርስቶስ ኢየሱስ እግዚአብሔር የመሰረተውን መንግስቱን የእግዚአብሔርን መንግስት በደንብ የምናስተውል ከሆነ ኢት ዋዝ ተርኒንግ ፖይንት። ይሄ ዴይ ኦፍ ፔንቴኮስት የምንለው በጣም ተርኒንግ ፖይንት ነው። ከምድር ልደት በላይ ታውቃላችሁ፣ ይሄ ክስተት በጣም ወሳኝ ነው። ከምድር መወለድ በላይ እግዚአብሔር ዘላለማዊውን መንግስቱን የወለደበት፣ ዘላለማዊ የሆነችዋን ቤተክርስቲያንን የወለደበት የቤተክርስቲያን ልደት ሞመንት ነውና ማለት በጣም ኤግዛይቲንግ ነው። ባሰባችሁት ቁጥር፣ በጣም በተመሰጣችሁ ቁጥር እግዚአብሔርን በጣም አዶር የምታደርጉበት፣ እግዚአብሔርን በጣም የምታከብሩበት፣ የምታለቁበት፣ በጣም ግሬትፉል የምትሆኑበት ነገር ነው እና የቤተክርስቲያን አባቶች እንደምታውቁት በዚህ ዙሪያ በጣም ፕሮፋውንድ የሆኑ ኢንሳይቶች ሰጥተዋል እና ዝም አንድ ሶስት የቤተክርስቲያን አባቶችን ኮቶች ላንብብላችሁ እና ሴንት ግሪጎሪ ዲያሎጎስ ሲናገር እንደዚህ ይላል። ኮንሲደር ዘ ግሬትነስ ኦፍ ዚስ ሶሎመን ፊስት ይላል። ይህንን ታላቅ እና ክቡር በዓል አስቡት፣ አስተውሉት ይላል እና ዛት ኮሜሞሬትስ ጋድስ ካሚንግ አዝ ኤ ገስት ኢንቱ አወር ሀርት ይላል። እግዚአብሔር በልባችን እንግዳ ሆኖ የመጣበትን ሁኔታ አስተውሉ ይላል፣ አስቡ ይላል። የመንፈስ ቅዱስ መውረድ፣ መንፈስ ቅዱስ በቤተክርስቲያን ላይ መፍሰሱ እግዚአብሔር እንግዳ ሆኖ በልባችን የመጣበት ሁኔታ ነው ይላል። በጣም ተች ያደርጋል። በጣም ማለት በጣም የምናከብረው እንግዳ ቤታችን ሲመጣ የሚሰማንን ስሜት አስቡት። እንዴት ነው ኤግዛይት የምናደርገው? በጣም የምንወደው ሰው ቤታችን የተገኘ ቀን በጣም ሪስፔክት የምናደርገው ሰው ኤቢን እኔ በጣም ስወደው በቤቴ እንዲገኝ በጣም እናፍቃለሁ እና እሱ የተገኘ ቀን ደግሞ ቤቴ ውስጥ በቃ የሆነ ሽርጉድ ይኖራል አይነት ነገር ማለት ነው አይደል? እና ልክ እንደዚሁ ነው መንፈስ ቅዱስ የወረደበት ቀን እግዚአብሔር በልባችን እንግዳ ሆኖ የመጣበት ቀን ነው ይላል። እንዴት አይነት አንዳንዴ እኮ ቋንቋ መንፈሳዊ ነገርን ለመግለጽ የሚያጥረውን ያህል ደግሞ አንዳንዴ ቢሆኑ ቋንቋ ሲገልጥላችሁ ደግሞ ማለት የሆነ አንዳንዴ ከሰው ጋር ዲያሎግ ስታደርግ አንተ የሆነ ሐሳብ መግለጥ አቅቶ የሆነ ሰው ያንተን ሐሳብ ለየት ባለ አይነት ሁኔታ ሲገልጥልህ የሚሰማ ፊሊንግ አይነት እንደዛ ነው የተሰማኝና ይሄ ሶሎመን ፊስት ነው ይላል። በቃ ክቡር በዓል ነው ይላል። ያ ሁኔታ፣ ያ ቀን፣ ያ ክስተት እግዚአብሔር ፊስት ያዘጋጀበት ቀን ነው። ትልቅ በዓል ያዘጋጀበት ቀን ነው። እግዚአብሔር በእኛ ዘንድ እንግዳ ሆኖ ሊመጣ
መቼም የክርስቶስ ቤዛነትን ቅድም ኤቢ ልለው የነበረውን ነገሮች ነው ሲያነሳ የነበረው። አስብኩ አሁን እናንተ እያወራችሁ ሳስብ የነበረው በክርስትና ውስጥ በእግዚአብሔር መንግስት ውስጥ በጣም ልዩ የሆኑ ቀናቶች አሉ። የጌታ ኢንካርኔት ያደረገበት የተወለደበት ቀን ለእኛ በጣም ልዩ ነው አይደል? አምላክ በስጋ የተገለጠበት ቀን፣ የማይታየው የታየበት፣ የማይሰፈረው የተሰፈረበት፣ ረቂቁ የገዘፈበት ሶሪ ስክሪን ፌስ ስክሪን እንትን ብሎኝ ነው። ተመልሻለሁ ኤቢ። እሺ። እና ከሱ ቀን ቀጥሎ ቤዛ የሆነልን ዕለተ ዓርብ ላይ መከራን ተቀብሎ ነፍሱን የሰጠበት ቀን በጣም ለእኛ ክብር ነው። የዛኑ ያህል ደግሞ መንፈስ ቅዱስ ደግሞ የወረደበት ቀን በጣም ክቡር ቀን ነው። በጣም ክቡር ቀን ቤተክርስቲያን የተወለደችበት እግዚአብሔር በክርስቶስ ኢየሱስ የዘረጋውን ዘላለማዊ ፕሮግራም ኢናጉሬት ያደረገበት ቀን ነው። እግዚአብሔር ዘላለማዊውን ሰው ኢናጉሬት ያደረገበት ቀን ነው። እግዚአብሔር አዲሱን ሰው ኢናጉሬት ያደረገበት ያስመረቀበት ቀን ነው እና በጣም በጣም ቋንቋ ያጥረኛል ለእኔ መንፈስ ቅዱስ በጣም ሪል መሆኑን በህይወት ኤክስፒሪየንስ ማድረግ ሰው ነኝ። ግን ከዛ ባለፈ እንዲያው ያንን ሞመንት እንኳን ሐዋርያቶቹን ሳስብ ዚያር ሶ ላኪ እንደዚህ አይነት ሱፐርናቹራል ኤክስፒሪየንስ ያደረጉበት ሁኔታ ስለሆነ ማለት ነው። እና ከዛ ደግሞ ሴንት ጀስቲን ፖፖቪስ እንደዚህ ይላል፣ the holy mystery of the day of the holy spirit ይላል። ይሄ ቅዱስ ሚስጥር መንፈስ ቅዱስ የወረደበት ይሄ ቅዱስ ሚስጥር የሆነው ቀን ይላል the day of Pentecost is to be understood in the following manner በዚህ መልኩ ነው ልንረዳው የሚገባው ይላል። the spirit of man must be completed and perfected by the holy spirit ይላል። የሰው መንፈስም ደግሞ ፍጹም የሆነበትና ምሉ የሆነበትም ክስተት ነው መንፈስ ቅዱስ የወረደበት። መንፈስ ቅዱስ ሲመጣ ነው ታውቃላችሁ። መንፈስ ቅዱስ ለድነታችንም ምናልባት በዚህ ጉዳይ ላይ ጥሩ ያደረግነው ዲስከሽን አለ። ጊዜው ሲደርስ ይደርሳችኋል ብዬ አስባለሁ። ከኤቢ ጋራ ተጋብዘን የሰራነው አንድ ፖድካስት ፕሮግራም አለ። እሱ ላይም ያነሳናቸው ነጥቦች አሉ። እንግዲህ ጊዜው ሲደርስ እናሳያችኋለን። እስከዛ በጉጉት ጠብቁ። ግን ሰው ፍጽምናውንም ያገኘበት ነው በክርስቶስ ኢየሱስ የተፈጠረው አዲሱ ስራ። ይሄ ሁለተኛ ቆሮንቶስ 5:17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሌለ እና ይሄ አዲሱ ሰው አዲሱ ፍጥረት ፍጽምናንም ያገኘበት ሁኔታ ነው እና እንደዚህ ነው ልንረዳው የሚገባው። ተራ ክስተት አይደለም ማለት ነው። ተራ ቀን አይደለም ማለት ነው። ከዛ ይሄንን ብዬ ምናልባት ልጠቅለል። አይ ቲንክ በጣም መላልሰን መግባት ያለብን ይመስለኛል በዚህ ቶፒክ ላይ ማለት ነው። ሳሚዬ አንድ ወደኋላ ልመልስህና ሰው ምልኡነቱን ያገኘበት የሚለውን ድገም ውስጥ በጣም ኢምፕሬሲቭ ነው። ያ እንደምታውቁት የስላሴን ስራ በደንብ የምናገኝ በቀድም ኤቢ እሱን እየተናገርክ መሰለኝ እንዲያውም የገባሁት ማለት ነው። እና ከሙሴ የህግ መሰጠት ጋር ራሱ አያይዘህ እያወራህ ያለ ይመስለኛል። እና የቤተክርስቲያን አባቶች እንደዛ ነው የሚረዱት። ባይዘዌ የመንፈስ ቅዱስን መፍሰስ ምልክት ታይፖሎጂካሊ ህጉን በሲና የተቀበለበትን ሙሴ የሚያያይዙት እንደ ጥላ መንፈስ ቅዱስ ስለሚወርድበት በሰዎች ላይ እና ቤተክርስቲያን ከመወለዷ ጋር ይሄ ዘላለማዊን የእግዚአብሔር ድንጋጌ ኢተርናል ዲክሪውን የሚያሳይ ትስስሮች ያለው ነው የሚለውን ማለት ነው። እና እንደምታውቁት ይሄ አዲሱ ሰው በክርስቶስ ኢየሱስ ደም ወይም መስዋዕትነት
ወይም ደግሞ በክርስቶስ ኢየሱስ የቤዞት ስራ በቀጥታ የተገናኘ የመሆኑን ያህል እንደገና ደግሞ የመንፈስ ቅዱስ ደግሞ የማተም መንፈስ ቅዱስ ለሪጀነሬሽን መጽሐፍ እንደሚናገር ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ሲል ምንም እንኳን ክፍሉ መንፈስ ቅዱስን ስላለማሳዘን ቢናገርም እዛው ጋራ ግን ለቤዛ ቀን የታተምንበት ከድነታችን ጋራ ድነትን ስናገኝ ሪጀነሬት ስናገኝ ድነታችን የጸናበት ማለት ነው። ማህተም እንደምታውቁት ማጽኛ ነው። ስለዚህ ድነታችንም የጸናበት እና ይሄ አዲሱ ሰው ፍጽምናን ያገኘበት የጸናበት ክስተት ነው። የመንፈስ ቅዱስ መፍሰስ የመንፈስ ቅዱስ መውረድ እግዚአብሔር ሊሰራው ያሰበውን ይሄ ሁለተኛው ማንነት ወይም ደግሞ አዲሱ ሰው የምንለው ፍጽምናን ያገኘበት ፐርፌክሽን ያገኘበት ክስተትም ጭምር ነው እንጂ ተራ ቀን አይደለም። ለዚህ ነው በጣም ይህንን ቀን ማክበር ካለብን ማክበር ያለብን። ኦፍኮርስ እኔ እዚህ ምስራቅ አፍሪካ ላይ ያው ኤቢ ታውቃለህ በማገለግልበት ሚኒስትሪ እንደምንቀሳቀስና ብዙ የምስራቅ አፍሪካ ሀገሮች ላይ ዴይ ኦፍ ፔንቴኮስት ባይዘው በደንብ ነው የሚከበረው። እኛ ጋር ነው እንጂ እንደገና ኤሮፕ ላይም ያው ምንም የመሄድ እድሉን ባላገኝ እንደሚከበር አውቃለሁ። አብሬያቸውም ማገለግልበት ሁኔታ ስላለ በርቀትም ቢሆን ማለት ነው። እና አሁን ኢትዮጵያ ውስጥ እንደዛ አይነት እንቅስቃሴዎች አሉ። እንዲያውም በጣም በትስስር ልናከብረው የሚገባ ጉዳይ ነው ብዬ አስባለሁ፣ ተያይዘን ማለት ነው። እና ከዛ አንጻር ነው ቅድም የሰውን ፍጽምና ያገኘበት አዲሱ ሰው ፍጽምናን ያገኘበት የሚለውን ያነሳሁት ማለት ነው። እና ኮምፕሊትድ የሆነበት ነው ድነታችን፣ ኮምፕሊትድ የሆነበት ነው ያ ሁኔታ። ኢየሱስ ክርስቶስ በዕለተ ዓርብ ስራውን ሰራ፣ መስቀል ላይ የሚያስፈልገውን ዋጋ በሙሉ ከፈለ። ከዛ በሞቱ እንደተባበር ነው ደግሞ በትንሣኤው እንደምንተባበር ከጥምቀት ጋር አያይዞ ጳውሎስ እንደሚያነሳው የክርስቶስ ሞት የሰራው ስራ አለ፣ ደግሞ ትንሣኤው ደግሞ አዲስ ህይወት ሰጥቶናል አይደል? በሞቱ ዕዳችን ሲከፈል በትንሣኤው ደግሞ አዲስ ህይወት አግኝተናል። ይሄ አዲስ ህይወት ደግሞ የጸናበት የመጨረሻው ድምዳሜን ያገኘበት መንፈስ ቅዱስ የወረደበት ቀን ነው ብሎ ነው የሚያስቀምጠው ጀስቲን ፖፖቪች። እና በዚህ ማነር ነው መያዝ ያለብን ይላል። በጣም ነው ኢንተረስቲንግ ሆኖ ያገኘሁት። እና ሴንት አይዛክ ዘሲሪያን ደግሞ እንደዚህ ይላል፣ ወዚት አፖን ዘ 12 ዛት ኢት ደ ሆሊ ስፒሪት ማለት ነው ኬም ይላል። በ12ቱ ላይ ነው የመጣው ይላል። ኖት ሶ ይላል። አይ እንደዛ ብቻ አይደለም፣ በት አፖን ዘ 120 ይላል። በ120ም ጭምር ነው እንጂ ይላል። ከዛ ይህን የሚልበት ዓላማ አለው። ዚስ ኮት ሪፍሌክትስ ዘ ቸርች ፋዘርስ አንደርስታንዲንግ ኦፍ ፔንቴኮስት አዝ ኤ ፓይቮታል ሞመንት ኢን ዘ ሂስትሪ ኦፍ ዘ ክርስቲያን ቸርች ይላል። በ120ዎቹ ጭምር የመጣበት ምክንያት ይላል የሚያሳየው ወይም ነጸብራቅነቱ በቤተክርስቲያን አባቶች ዘንድ የነበረውን አንደርስታንዲንግ ሲያወራ ይሄ ዴይ ኦፍ ፔንቴኮስት ፓይቮታል ሞመንት ነው በቤተክርስቲያን ታሪክ ውስጥና በክርስትና ታሪክ ውስጥ በጣም ወሳኝ ክስተት ነው ይላል። በጣም ወሳኝ ክስተት ነው ማለት ነው። ፓይቮታል ወሳኝ ክስተት ነው። ከዛ እንደዚህ ይላል ሜኪንግ ዘ ቢግኒንግ ኦፍ ዘ አውትፖሪንግ ኦፍ ዘ ሆሊ ስፒሪት ኤንድ ዘ በርዝ ኦፍ ዘ ቸርች። ይሄ መንፈስ ቅዱስ በቤተ ክርስቲያን ላይ በሙላት የፈሰሰበትና የቤተ ክርስቲያንም ልደት ጭምር ነው። በነበሩት ሁሉ ላይ አንድም ሳያስቀር የወረደበት ምክንያት መንፈስ ቅዱስ በቤተ ክርስቲያን ላይ በሙላት የፈሰሰበት መሆኑን ማሳያ ጭምር ነው። ያ ማለት አሁንም ድረስ የቀጠለ ነው ማለት ነው። ቤተክርስቲያን ኤክሌሲዮሎጂካሊ አሁንም ድረስ ቤተክርስቲያን ስላለች ኮንቲኒቲውንም ጭምር ያሳያል ማለት ነው። እና they also highlight ይላል ቤተክርስቲያን አባቶችን ሲያነሳ ማለት ነው the ongoing significance of the Pentecost ይላል። የክብሩ ቀን ongoing የሆነ ሲግኒፊካንስ አለው። አንዴ የተፈጠረ ብቻ ጥቅም ሳይሆን ያለው አንዴ የተፈጠረ የአንድ ክስተት አጋጣሚ ፋይዳ ብቻ ሳይሆን ያለው
ኦንጎይንግ የሆነ ሲግኒፊካንስ ነው ያለው። የሚቀጥል ቀጣይነት ያለው የማይቋረጥ ሲግኒፊካንስ ነው ያለው። በቤተ ክርስቲያን ውስጥ ፋይዳው የአንድ ክስተት ጉዳይ አይደለም እና ይሄም ደግሞ ሲግኒፊካንሱ ኢን ዘ ላይፍ ኦፍ ዘ ቸርች ኤንድ ዘ ኢንዲቪጁዋል ብሊቨርስ ዊዝን ኢት ይላል። እሺ ያድዬ እድገምላችሁ። አጫጭር ስለሆነ እድገመው አንድ ላይ ወዚት አፖን ዘ 12 ዛት ኢት ዘ ሆሊ ስፒሪት ኬም ይላል። በ12ቱ ላይ ብቻ ነበር የመጣው? ኖት ሶ ኔቨር። እንደዛ ብቻ አይደለም። በት አፖን ዘ 120 በ120ውም ጭምር ነው እንጂ ይላል። ዚስ ኮት ሪፍሌክትስ ዘ ቸርች ፋዘርስ አንደርስታንዲንግ ኦፍ ዘ ፔንቴኮስት አዝ ኤ ፓይቮታል ሞመንት ኢን ዘ ሂስትሪ ኦፍ ዘ ክርስቲያን ቸርች ይላል። ይሄ በቤተ ክርስቲያን አባቶች ዘንድ በጣም ወሳኝ ሞመንት ወይም ክስተት ወይም ጊዜ ተደርጎ ነው የሚወሰደው በቤተ ክርስቲያን ታሪክ ውስጥ። ከዛ ማርኪንግ ዘ ቢግኒንግ ኦፍ ዘ አውትፖሪንግ ኦፍ ዘ ሆሊ ስፒሪት ኤንድ ዘ በርዝ ኦፍ ዘ ቸርች። ይህም ደግሞ በቤተ ክርስቲያን ጅማሮ እና ውልደት ላይ የመንፈስ ቅዱስን መፍሰስ ወይም መውረድ የሚያሳይ ነው ይልና they also highlight the ongoing significance of ፔንቴኮስት። የቤተክርስቲያን አባቶችም ሃይላይት አድርገው የጥቅሙን ወይም ፋይዳው የአንድ ክስተት አጋጣሚ ሳይሆን ongoing significance ያለው ቀጣይነት ያለው ፋይዳ እንዳለ በደንብ መስመር ሰጥተውበታል፣ በደንብ አስምረውበታል። ይሄም ደግሞ ፋይዳ ሲግኒፊካንሱ the life of the church and the individuals believers within it ይላል። በቤተ ክርስቲያን ውስጥም ነው እንደ ማህበር፣ እንደገና ደግሞ በዚህ በሚያምኑና በዚህ ውስጥ በገቡ ግለሰቦች ጭምር ውስጥ ነው ይላል ፋይዳው። ይሄ ደግሞ የሚያሳየው የራሱ መንፈስ ቅዱስ በቤተ ክርስቲያን ላይ የመውረዱ ዘላለማዊነት ኢን ደ ሴንስ ኦፍ ዘ ኤግዚስተንስ ኦፍ ደ ቸርች ማለት ነው። ቸርች ኤግዚስት ባረገችበት እድሜ ሁሉ ይሄ ክቡር ቀን ትልቅ ፋይዳ አለው እና ከዚህ በላይ ብዙ ልናወራለት የምንችል፣ ከዚህ በላይ ብዙ ልንናገርለት የምንችል፣ ቅድም እንዳልኩኝ በእርግጠኝነት ሶሪ እንግዲህ መልሼ አሁንም ስክሪን እንትን አለኝ እዚህ ጋር አላብቃ። በተደጋጋሚ ግን እንደምንገባበት ተስፋ አደርጋለሁ ብዬ ቴንኪዩ በጣም ያው የመንፈስ ቅዱስን ቀን አንስተህ በሌሊት ብቻዬን አቀጣጠልከኝ። አይ በጣም እኔ ራሱ አሁን አንተ የተናገርካቸው የሆኑ ቃላቶች አሉ በአካልማ አግኝቼ ይሰማሃል በደንብ በእውነት ሶስተኛ ቀኔ ነው በዚህ ከመንፈስ ቅዱስ ጋር በተያያዙ ጉዳዮች ቤት ስከፍት ጊዜ ሳገኝ እከፍታለሁ በተለያየ ርዕስ። ባለፈው መንፈስ ቅዱስና ድነታችን በሚል ነው። ዛሬ ደግሞ ዴይ ኦፍ ፔንቴኮስት ሰፊ አሁን አንተ የጠቀስካቸው በጣም እንትኖች ናቸው ማለት ኢትስ ኖት ጀስት የሆነ ዝም ብሎ የሆነ ስስ የሆኑ ሀሳቦች አይደሉም። በጣም ትልቅ ስትራክቸራል የሆነ በእግዚአብሔር የድነት ፕሮግራም ኢኮኖሚ ኦፍ ሳልቬሽን ውስጥ የሆነ ትልቅ ሲግኒፊካንት ቦታ ያለው ነገር ነው፣ ምዕራፍ ነው። እኔ ቅድም ድንበር ነው ብዬ ነው የጀመርኩ። የሆነ ኢናጉሬሽን ኦፍ ኒው ኤጅን ማርክ ትራንዚሽንን ኦልድ ቱ ኒው ኮቨናንት ትራንዚሽን ኢን ኤ ዌይ በቃ በልዩ ሁኔታ ማርክ የተደረገበት፣ ከዛ ደግሞ ኒው ክሬሽን ሪያላይዝ የሆነበት ኮንቲኒየስሊ መታደስና አዲስን ህይወት በህይወታችን ገቢራዊ የምናደርግበት አስደናቂ የእግዚአብሔር ስጦታ፣ የእግዚአብሔር ጉብኝት፣ እግዚአብሔር አጽናፈ ዓለሙን በልዩ ሁኔታ የጎበኘበት ልክ ተሰጎ እንደሚያስደንቀን ሁሉ ልክ ሪዘሬክሽን የእግዚአብሔር ቪንዲኬሽን ክራይስትን ቪንዲኬት ሲያደርገው ወዳጆቹ ሲከዱት፣ ደቀ መዛሙርቱ ሐዋርያት ጥለውት ሲፈረጥጡ፣ የሃይማኖት ሰዎች ብሌስፌመስ ሲሉት፣ ተሳደብክ ብለው ሲያገሉት፣ ነገስታት ለስልጣናቸው ስጋት ሪጀክት ሲያደርጉት፣ በመስቀል ላይ ሰቅለው ሲያስወግዱት፣ አስወግደው ሲሉ
እግዚአብሔር ግን ኢየሱስን ቪንዲኬት አደረገው፣ መሲህና ጌታ አድርጎ ቀባው፣ በዓለም ፊት ሁሉ ሾመው። ያ የሚያስደንቅ ክስተት ነው። ትንሣኤው የእግዚአብሔርን የክርስቶስን ቪንዲኬሽን እናይበታለን። ግን ተአምራቱ እንደቀጠለ ነው። በመስቀሉ በተሰጎው ስንደነቅ፣ በትንሣኤው ስንደነቅ፣ ሌላ ደግሞ ትንሽ ኢግኖር ያደረግነው አሜዚንግ የሆነ ኢናጉሬሽን ኦፍ ዘ ኒው ኤጅን the birth of the body of Christ, the realization of the new creation, the reversal of the curse reverse የሚያደርግ ሌላ የመንፈስ ቅዱስ መውረድ መፍሰስ። it looks like a one time የሆነ ኢቨንት but its implication ግን የሆነ በቃ ድንበር የሌለው ወሰን የሌለው መንዝረህ የማጨርሰው ተጠቅመህ ተረድተህ አጥንተህ የማጨርሰው በጣም ጥልቅ ነገር፣ በጣም የሚገርም ኮቨናንት ሪኒዋልን በቃ የሚያሳይ በየቀኑ ልትመነዝረው፣ ልትጸልየው፣ ልትኖረው የምትችልበት ጌታ ዳግም እስኪመጣ ድረስ ቤተክርስቲያን የምትጽናናበት፣ የምትጠቀምበት፣ የምታገለግል፣ የምታፈራበት አሜዚንግ የሆነ ክስተት ነው ያ የመንፈስ ቅዱስ ዴይ ኦፍ ፔንቴኮስት። ዝም ብሎ it's not just የሆነ a single day የሆነ historical day just historical day ብቻ አይደለም። በቃ ትላንትናን ወደ ዛሬ ነገን ደግሞ ወደ አሁን ወደ ዛሬ የሚያመጣና የሆነ እዚህ ቸርች ላይፍን ሴንተራል የሚያደርግ በቃ ሴንተር የሚያደርግ የእግዚአብሔር መገለጥ የእግዚአብሔር መገኘት አክቲቭሊ በቤተክርስቲያን ውስጥ መስራት ትንሣኤው እውን መሆን በቃ ተናግረን የማንጨርሰው ነገር ነው። የተለያዩ ርዕሶችን እየመረጥኩ ቤት እየከፈት እንሄድበታለን እና የሆነ ብቻ እስኪ የሆነ አንድ 3 ደቂቃ እንጸልይና 3 ደቂቃ ሳትወጣ አንተ 3 ደቂቃ ምናምን 5 ደቂቃ እንጸልይና ከዛ ለቀሩት ወንድም እህቶቼ ደግሞ እድል እሰጣለሁ። እሺ እስኪ እንጸልይ እስኪ። የእግዚአብሔር መንፈስ ቅዱስ ሆይ በእኛ ላይ እንደገና አሁንም ከሙላትህ እንድትጨምርልን ሁልጊዜ ገና የልባችን እንደ አዲስ የልባችን ጩኸትና ናፍቆት ይሄ ነው። የበዛ ህልውና ሁሉም ሊያየው የሚችል የተትረፈረፈ ውበት በእኛ ህይወት ላይ እንዲገለጽ እኔ ጸልያለሁ። በማንኛውም መንገድ የበለጠ በረከትህ በየዕለቱ የላቀ ምሪትህ እንዲያገኘን በላያችን ላይ እንዲፈስ አዎ የበዛ እጅግ የበዛ የተቀደሰ ኃይልህ በሰዓታት በሰኮንዳት በቀናት ውስጥ እንዲጨምር ክብርህ፣ ደስታ፣ ታላቅ ኃይልህ በቀንና በሌሊት ሙሉ ብቃት የማያቋርጥ ምልአትህ በእኛ ላይ እንዲፈስ እንዲሆን እንድትሰጠን የእግዚአብሔር መንፈስ ሆይ አሁን እንጠራሃለን። እኔና ወንድሞቼ እህቶቼ ሁሉ እንጠራሃለን። የእግዚአብሔር መንፈስ እሳትህን እንድትጨምርልን እንድታድለን ጌታ ሆይ የልባችን ጥማት አንተን እንደሆነ ታውቃለህ። ብዙ ሞገስ ብዙ ክብርህን ማወቅ እንሻለን። አገልግሎታችንን ታትመው ዘንድ ሕይወታችንን በአንተ ክብር ታትመው ትሞላው ዘንድ እንጸልያለን። የተባረክ መንፈስ ቅዱስ በእኛ ላይ እጅግ እንድትበዛ እጅግ እንፈልግሃለን። እየደጋገምክ በውስጣችን እንድታስተጋባ የልባችን ጩኸት አንተ እንድትሆን መንፈስ ቅዱስ ሆይ ዛሬ እንድትሞላን እኔንና ወንድሞቼን እህቶችን ሁሉ እንድትሞላን በጸሎት ስፍራችን ላይ በኃይል እንድትገኝ እንድትወርድብን ከመቼውም ጊዜ ይልቅ ሙላትህን እንሻለን። የተባረክ መንፈስ ቅዱስ ሆይ ሙላን፣ ራስህን በላያችን ላይ ጨምር። የእግዚአብሔር መንፈስ ሆይ ጨምረህ ሙላን፣ አሁንም ሙላን። እህቶቼን ባሉበት ንካቸው፣ ወንድሞቼን ባሉበት ንካቸው። ኃይልህ ይታወቃቸው። የተትረፈረፈ በረከትህና ሙላትህ ያግኛቸው። አገልግሎታችንን ቀይረው ምስክር የምንሆነው ምስክሮቼ ትሆናላችሁ ብሎ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ከመንፈስ ቅዱስ መምጣት ጋር መንፈስ ቅዱስን ትቀበላላችሁ ምስክሮቼ ትሆናላችሁ ሲል የምስክርነት ህይወት
ኢፌክቲቭ የሆነ የምስክርነት ውጤታማ ፍሬያማ የሆነ የምስክርነት ህይወት ከመንፈስ ቅዱስ ጋር የተቆራኘ ከሆነ ምስክር መሆን ማለት ደግሞ በግሪኩ ማርቱሪዮ ሰማዕት መሆን ማለት ስለሆነ መከራን ለመቀበል የምናገኘው ድፍረት ራሱ ጽናት ራሱ ከመንፈስ ቅዱስ ጋር የተቆራኘ ነው። በጣም የሚገርም ማስተዋል ነው የተናገርከው። እነ ጴጥሮስ ፈሪዎች ነበሩ፣ ደፋር ሆነዋል። በገረድ ፊት 3 ጊዜ ካደው ሰው በነገስታት ፊት ቆሞ መስክሮለታል። ያንን ድፍረትና ቦልድነስ የሚሰጠው በዚህ ዓለም ውስጥ በብዙ መከራ፣ በብዙ ድካም፣ በብዙ ቻሌንጅ ውስጥ ጸንተን በጌታ በምስክርነት ህይወት እንድንመላለስ የሚያደርገን የመንፈስ ቅዱስ አስደናቂ ስራ ነው። ይሄ ድንቅ ነገር ነው። ተባረክ። ቴንኪው። አንዲት ታሪክ ላንብብላችሁ። በጣም አጭር ናት። እንደው በጣም መወዳት እንትን ስለሆነች ላንብብላችሁ። ህይወት ስትመዘን ምትል ዌስሊ ኤል ዱዌ መዘን በጣም መወዳት መጽሐፍ ናት። አሁን ህትመት መኖሩን አላቅም፣ ግን የሆነ ለብዙ ሰው እየገዛው ሰጣት ነበረች መጽሐፍ። እዛ ውስጥ አንድ ታሪክ ላንብብላችሁ ከመንፈስ ቅዱስ ጋር የተያያዘ። ፍራንሲስ ሪድሌይ ሃቨርጃል የተወለደችው በጸሎት በእግዚአብሔር ቃል ምንባብ መጽናናት ባለበት ፍቅርና ሰዓትን በማክበር ምሳሌነት እያሳዩ ካሳደጓት መልካም ወላጆች ነበር። ከእድሜዋ ቀድማ የበሰለች ልጅ በመሆኗ በ4 ዓመት ዕድሜዋ መጽሐፍና መጽሐፍ ቅዱስን በትክክል ማንበብ ቻለች። በ7 ዓመት ዕድሜዋ ግጥም መጻፍ ጀመረች። ዕድሜዋ 14 ዓመት በሞላት ጊዜ ስለ መዳኗ ግልጽ የሆነ ማስተማመኛ ተቀበለች። ከዛች ቅጽበት ጀምሮ ሰማይና ምድር ከቀደመው ጊዜ ይልቅ ብሩህ ሆነው ታዩአት። ፍራንሲስ 22 ዓመት ሲሞላት አዲስ ኪዳንን መዝሙረ ዳዊትንና ለእርሷ ተመራጭ የሆነውን የትንቢተ ኢሳይያስን መጽሐፍ በቃሏ ለመያዝ ቻለች። ቀጥላ ደግሞ የደቂቀ ነቢያትን መጽሐፍት በማስታወስ በቃሏ ለመወጣት በቃች። ገና ከሕፃነቷ ጀምሮ አስደናቂ የሆነ የሙዚቃ ችሎታ ነበራት። የሄንድልን፣ የቤትሆቨንን፣ የሜንድሾልን ሙዚቃዎች ያለ ኖታ መጽሐፍ መጫወት ትችል ነበር። ሙዚቃን ከሚያቀርቡ የሙዚቃ ቡድኖች ጋር የምትጫወት ቢሆንም የምትጫወተው ግን መንፈሳዊ ሙዚቃዎችን ብቻ ነበር። ብዙውን ጊዜዋን የሰጠችው መጽሐፍ ቅዱስን ለማንበብና ለማስታወስ ነው። ፍራንሲስ በጥልቀትና ያለማቋረጥ ኢየሱስን ትወደዋለች። በዕድሜዋ ዘመን ሁሉ ግን ለውስጣዊ የቅድስና ልምምድ ትልቅ መሻት ነበራት። በእርግጥ ያነጥረኛል፣ በማንኛውም ዋጋ ቢሆን ያነጻኛል። እርሱ የተቀደሰ ሸክላ ያደርገኛል፣ እናም ለጌታ መገልገያነት ይጠቀምብኛል በሚሉ ግጥሞቿ ይህን መገንዘብ ይቻላል። አንድ ቀን በድንገት በአእምሯ ውስጥ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የሚለው የተስፋ ቃል ታወሳት። እናም ቀኑ እንደ ኢሮፒያን አቆጣጠር ታኅሳስ 2 1873 ዓ.ም ነበር። እውነተኛ የሆነውን የተቀደሰ ባርኮት ለመጀመሪያ ጊዜ ያየሁበት ዕለት ነው። አንድ ጊዜ አይታችሁ ዳግመኛ እንደማትዘነጉት ነበር ያየሁት። ልክ እንደ ኤሌክትሪክ የብርሃን ብልጭታ ነበር። ሙሉ የሆኑ ባርኮቶች ለመቀበል አስቀድሞ ሙሉ የሆነ መሰጠት ያስፈልጋል። እግዚአብሔር በአንደኛው መንገድ ወደ ሌላኛው ይቀበላችኋል። እጅግ ግልጽ በሆነ ሁኔታ እግዚአብሔር ራሱ ነው ያሳየኝ ስትል ጻፈች። ከዛች ቀን ጀምሮ የነበራትን የህይወት ልምምድ የዊተን ኮሌጅ ቻንስለሩ ቪ ሬይሞንድ ኤድማን እንዲህ ሲሉ ይገልጹታል። በማያቋርጥ ሁኔታ የመንፈስ ፍሬ በህይወቷ ይገለጥ ነበር። ለአዳኟና ለሌሎችም ሰዎች የማይጠፋና የማይለወጥ ፍቅር ነበራት። ህይወቷን ሁሉ እንደ ፀሐይ ያበራ ደስታ በውስጧ ነበረ። አስቀድማ በነበራት የህይወት ልምምዷ የምታውቀው በክረምቱ ደመና መሃል ብቅ የምትል ደብዛዛ ብርሃን ያላትን ፀሐይ አይነት ብርሃን ሲሆን፣
አሁን በሕይወቷ የበራው ብርሃን ግን በበጋ ወራት ከምትገለጥ ፀሐይ እንደሚረጭ አብረቅራቂ ብርሃን ያለ ነበር። መንፈስ ቅዱስ ከእርሷ ውስጥ እየፈለቀ እንደሚፈዝ ወንዝ የማታቋርጥ ባርኮት አደረጋት። ሁሉም ነገር ለክርስቶስ የሕይወት ዋነኛ መርህ ነበር። ጽሑፎቿም የማይነገር ጣዕም፣ እንዲህ ያለ የከበረ ሕይወት፣ ምልአት፣ ወሰን የሌለው ባርኮት፣ ይህ ትልቅ ነገር አይደለምን? ልገልጸው ቃላት የሉኝም፣ የእግዚአብሔር ፍቃድ ጣፋጭ ነው በሚሉ ሐሳቦች የተሞሉ ነበሩ። ድገምላችሁችን አንቀጽ መንፈስ ቅዱስ ከእርሷ ውስጥ እየፈለቀ እንደሚፈዝ ወንዝ የማታቋርጥ ባርኮት አደረጋት። ሁሉም ነገር ለክርስቶስ የሕይወቷ ዋነኛ መርህ ነበር። ጽሑፎቿም የማይነገር ጣዕም፣ እንዲህ ያለ የከበረ ሕይወት፣ ምልአት፣ ወሰን የሌለው ባርኮት፣ ይህ ትልቅ ነገር አይደለምን? ልገልጸው ቃላት የለኝም፣ የእግዚአብሔር ፍቃድ ጣፋጭ ነው በሚሉ ሐሳቦች የተሞሉ ነበሩ። ምንም እንኳን ደካማና ብዙውን ጊዜ በትላልቅ ጉባኤዎች ላይ መገኘት የማትችል ብትሆንም በማያቋርጥ ሁኔታ ለሌሎች ባርኮት ነበረች። ሁልጊዜም ባገኘችው አጋጣሚ ሁሉ ስለ ክርስቶስ ለቤተሰቦቿ፣ ለጓደኞቿ፣ ለማታውቃቸው ሰዎች፣ ለሰራተኛ ልጃገረዶች፣ በሴቶች ትምህርት ቤት ውስጥ ላሉ ልጃገረዶች፣ በመንደር ውስጥ ባሉ ቤቶች፣ በልብስ ንጽህና ቤቶች፣ በቤቱ ስብሰባዎችና በተመረጡ ሰዎች መካከል ትመሰክራለች። በቤተ ክርስቲያን ኳየር ውስጥ በዝማሬ መሪነት ታገለግላለች። በድንኳን ውስጥ በሚደረጉ ጉባኤዎች ንግግር ታደርጋለች። ይህች ሴት አዳኙ በፊትህ ያቀረበልህን ያልተለመደና ሩቅ ርቀት የሚያስኬድ ሥራ ለመስራት ፈቃደኛ ሁን ስትል ትጽፋለች። የሰንበት ትምህርት ማስተማር ትወዳለች። አዘውትራም በቤተ ክርስቲያን፣ በሆስፒታሎችና በልዩ ልዩ ቦታዎች ትዘምራለች። በአንድ ደብዳቤው ላይ እንዲህ ስትል ጽፋለች። በየዕለቱ ማለዳ ከ15 እስከ 20 የሚሆኑ ደብዳቤዎችን ለመጻፍ የተጻፉትንም ለማረም የአርትዖት ሥራ የሚፈልጉ መጣጥፎች፣ ልነካቸው ያልቻልኳቸው ግጥሞችና ሙዚቃዎች፣ 4 የመጽሐፍ ቅዱስ ክፍል ምንባቦች ወይም ሳምንታዊ የትምህርት ክፍለ ጊዜዎች፣ በብዙ ተስፋ በጉጉት እርዳታ የሚጠብቁ ብዙ ሰዎች፣ እየቀረበ የመጣው የወንጌል አገልግሎት ግዳጅ ሳምንት፣ ከዛም በኋላ የሚጠብቁኝ ሌሎች ሥራዎች፣ የ10 ደቂቃ የእፎይታ ጊዜ እንኳን የለኝም። ዶክተሬ ደግሞ የአካል ብቃት እየወረደ ነው ብሎኛል። የሞተችው በ42 ዓመት ዕድሜዋ ሲሆን በዓለም ላይ ለእግዚአብሔር ታላቅ የሆነ በጎ ተጽዕኖን አምጥታለች። በመንፈስ ከተቀባው ብዕሯም የጸሎት መጽሐፍት ሕይወቴን ላንተ ሰጥቻለሁ፣ ሕይወቴን ተቀበል፣ እንደወደድክም ይሁን፣ እንደከበረ ወንዝ የመሰሉ ግጥሞችና ቅኔዎች ፈልቀዋል። ሕይወትህን በቀስታ ሽው ለሚል ነገር ግን ኃያል ለሆነ የእግዚአብሔር መንፈስ በምትሰጠው ምላሽ መዝነው። ሕይወትህን ለእርሱ ባለ ረሃብ መዝነው። በልባቸው የሚራቡ ብፁዓን ናቸው ይጠግባሉና። አብዝተ በተራብክ መጠን ነው እርሱ አብዝቶ የሚሞላ። ሕይወትህን ለመንፈስ ቅዱስ መገኘትና ሥራ ምን ያህል እንደተጠማ፣ ምን ያህል ራስህን እንደሰጠ፣ ለሁሉም ፈቃዶቹና ለሁለንተናዊ መገኘቱ በጥልቀትና ያለማቋረጥ በተራብክበት መጠን ሕይወትህን መዝነው። ሕይወትህን፣ ልብህን በምን ያህል ጥልቀት ለእርሱ መሻት እንዳለው በማወቅ መዝነው። ተባረኩ። ዳኒ አንተን ያልተናገርከው ኤርሚ በድጋሚ እንኳን ደህና መጣ። ዳኒ ለአንተ እድል ሰጥቻለሁ፣ ቀጥል። ሰላም ኤቢ፣ ድምፅ ይሰማል? ይሰማል ብዬ አስባለሁ። ኦኬ እሺ፣ ሰላም ብያለሁ ሁላችሁንም። የጌታ ጸጋና ሰላም ይብዛላችሁ። ኤቢ ተባረክ። ዛሬ እንግዲህ ይሄ 3ኛ ምናምን እንደዛ ስትል ሰምቻለሁ መሰለኝና ብዙ የዛሬውን እንትን አላልኩም። ኦፍ የሆንኩ ነበረ በቸርች ኦንላይን ሚቲንግ እና ተባረኩ ስለ ምስክርነቶቻችሁ ምናምን። ወደኋላ እንድንሄድ የድሮውን ይሄ በቃ
በብዙ ቅንነት ጌታ መንፈስ ቅዱስን የምንፈልግበት ያው እንደየባክግራውንዳችን ይለያያል። እኔ ሙሉ ወንጌል ውስጥ ስላደግኩኝ እና እሱን ወደኋላ ብዙ እንደሄድ አድርገዋልና ስለዚህ ነገር እርግጥ አይ ቲንክ 2 ቀን ይመስለኛል ፒፊንግስተን ምናምን ይባላል በጀርመንኛ ፔንቴኮስታል ዴይ የሚባለው እና ዋይት እና ፒፊንግስተን ዞንታግ ፒፊንግስተን ሞንታግ የሚባላል 2 ቀን ተለይቶለት በጣም ሲሪየስ የሆነ ምንም አይነት ነገር በቃ የሆነ እርግብ እንኳን እንትን ሚል አይመስልምና ጸጥ ያለ በቃ በጣም የሚገርም ነውና ምንድነው ዛሬ ነው ያልኩት አምና ገርሞኝ ማለት ነውና ምንድነው ምን ተፈጥሮ ነው ስላችሁ የቸርች ሽማግሌዎች ምናምን እንትን ሲሉ ነበርና በጣም በቃ ቦስት በቃ ፒስፉል የሆነ እንትን ነው ያለውና በጣም ያንን ሪማይንድ አድርገኛል እና በተለይ ደግሞ ኢትዮጵያ ውስጥ ያለውን ጌታን መንፈስ ቅዱስን እንዴት ባለ መንገድ ስንፈልግ ምናምን የነበረውን ጥማት ንጹህ የሆነ ምንም ላይ በቃ ይሄ ታኮ የሌለው አይነት መፈለግ ነበርና አንድነት ነበረ ህብረት ነበረ። መቼስ ጌታ ኢየሱስ ክርስቶስ ከእርገቱ በፊት ሐዋርያት ሥራ ላይ አይ ቲንክ 40 ቀን እየታያቸው ሪማይንድ ያደርጋቸዋል የነገራቸውን ነገርና ኤክስፔክቴሽን እንዲኖራቸው እግዚአብሔር በቃሉ ታማኝ እንደሆነ አንድ ትልቅ መጠበቅ ውስጥ እንዲቆዩ ምናምን ብሎ በጣም በቃ እንዲጠብቁ ካላቸው በኋላ ግን at the same time የተናገራቸውን እንደዛ ዮሐንስ ወንጌል ላይ ያሉትን ሁሉ ያስታውሳቸዋል መጠበቅ እንዳለባቸው። ኢየሱስ ሌላ ነገር ሪስቶር ያደርጋል ብለው ሲጠብቁ አይ በቃ ሲሄድ መንፈስ ቅዱስ ሲመጣ የቤተ ክርስቲያን መወለድ እንደሚሆን የሁሉ ነገር ጅማሮ በቃ እንደሚሆን እነዛ የካዱቱ የተመረጡት ሁሉ ተስፋ የቆረጡት እንደ አዲስ እግዚአብሔር በህይወታቸው አዲስን ነገር ሊጀምር እንደሆነ ይናገራል። ግን በጣም ስትራይክ የሚያደርገኝ ነገርና ብዙን ጊዜ አይ ቲንክ ምን ተላለፈው ይመስለኛል ከድሮም ቸርቾች ላይ ዲስከስ እናደርግም ምናምን አውቃለሁና ብዙም ፎከስ አናደርግም ማለት አክቲቪቲው ላይ ነው ብዙኛ እንትን ኢንተርቴይን የምናደርገው ወይ ደግሞ በጣም ኤክሳይትድ የምንሆነው ነገርና ኢየሱስ ግን የነገራቸው ያ ነገር ከመፈጠሩ በፊት የነገራቸውን ያንን በዛ ኤክስፔክቴሽን ውስጥ ጊዜ መውሰድ አንፈልግም ይደክመናል ነገር አይደል። ይሄን በጣም መካካድ ያለብን አይመስለኝምና እንትን ትንሽዬ እንኳን መቆየት አንፈልግም በጣም ስልችት ይለናል ነገርና ያንን በጣም የኢየሱስ እናት ወንድሞቹ ምናምን ተሰብስበው ይልና በአንድ ልብ ይላል በተነገራቸው በእግዚአብሔር ቃል ኢየሱስ ራሱ አብሯቸው የገጠር ሰዎችን የመረጠው ያልተማሩትን የመረጠው ምናምን ግን የገጠር ሰዎችን መረጠና በቃ ዘለውጣና በቃ ተሞላው ብለ ሰባብሮ አላለም ኢየሱስ። በጣም በቃ ክሪቲካል የሚባሉ ዛሬ ላይ ከስንት ዘመን በኋላ ብዙ ሰዎች ብዙ መጽሐፍቶችን የጻፉባቸውን ብዙ ርዕሶች ያመጡ እነዛን ሐዋርያቶችን በጣም አስተምሯቸዋል ኢየሱስ 3 ዓመት ተኩልና አብሮ መቆየት መማር then እንደገና በዛ ልብ ውስጥ ሆነው እንዲጸልዩ ይልና ሁለተኛው ምዕራፍ ላይ ወረደ ይላል። ብዙ የሚቆይ መስሏቸው ነበር ይመስለኛል እኔና እና በጣም እግዚአብሔር በቃሉ ታማኝ ነው ቃሉን ስንጠብቅ ለማለት ነውና ይሄ መቀጠል ያለበት ቶፒክ ነው እና በጣም በቃ ሁሉ ጊዜ መርሳት የሌለብን እግዚአብሔር ከቃሉ ውጭ አይሰራ የተናገራቸውን ነገር አስታውሱ ብሏል። በቃ ጠብቁት ብሏል። የተስፋውን ቃል ጌታ መንፈስ ቅዱስ የሚመጣበት ትልቁ እና ሪፈረንሱ ደግሞ ምንድነው በዮሐንስ በውሃ ያጠምቃቸዋል ነው የሚለው አይደለ? እሱን ያነሳና ከዛ በእሳት ያጠምቃቸዋልና ከቃሉ ውጪ ከዛ ፍሬም ውጪ እግዚአብሔር አይሰራም። ለቃሉ የሚጠነቀቅ ቃሉን የሚያከብር ማቲያስን እንኳን ለመምረጥ ሲፈልጉ አይደል ከ120 ውስጥ በቃ ሁሉን የምታውቅ እግዚአብሔር ምናምን ብለው ሲጸልዩ ነበርና በዛ ልብ ውስጥ መሆንን ይፈልጋል መንፈስ ቅዱስ። ላይክ አንድ ኤርክራፍት ወይ ደግሞ ፕሌን ከመሬት ሲነሳም ሲወርድም ምቹ የሆነ ቦታ ካላገኘ እንዴት ነው ላንድ ሊያደርግ የሚችለው? አይታሰብምና
ሰው የሆኑ የሚጎረባብጡ ነገሮች በጣም ኢጎይስቲክ የሆኑ ኔቸሮቻችን ትሪም መደረግ አለባቸው ብዬ አስባለሁ እኔ። እና እነዚህ ነገሮች ፌስ እና የሆነ መልቀቅ አንፈልግም። በቃ የሙጥኝ ብለን መልቀቅ ያለብንን ነገር ለጌታ መንፈስ ቅዱስ አንለቅም። እና በጣም በቃ የሰውን ነገር ብዙ በቃ ከስንት እንደዚህ ነበረ። መንፈስ ቅዱስ በነበር አይደለም ዛሬም ሕያው ነው ይላል እግዚአብሔር ቃል። ሕያው ነው ይሰራል ይላል። በጣም ይሰራል። እና ኢየሱስን በህይወታችን መግለጥ በህይወታችን ማክበር ይፈልጋልና ለዛ ልባችን ውስጥ ያሉ በጣም በቃ የተመሸጉ ነገሮቻችንን ትሪም ማድረግ አለብን። እሺ ማለት አለብን። በጣም ኦቢዲየንስ ከዛ ጋር ነው የሚሰራው ብዬ አስባለሁና እንደው ይህን እንደው ካልኩ ብዬ ነው። ብዙ አንስተሃል ብዬ አስባለሁ። ተባረኩ። ኤርሚን ተባረክ። ዋሪየርስም በጣም ከጎንደር እንግዲህ ብዙ ደስ የሚሉ ነገሮችን እየሰማው ነበረ። ተባረኩ። በጣም ከዛ ከባድ አካባቢ እግዚአብሔር እንግዲህ ተአምር ነው፣ ሌላ ምንም አይባልም። አንድ የመጽሐፍ ቅዱስ ክፍል ላንብብላችሁና አንድ ሞደው መዝሙር ጋብዛችኋለሁ። ዮሐንስ ወንጌል ምዕራፍ 7 ከቁጥር 37 ጀምሮ ኢየሱስ በዳስ በዓል የተናገረው ነውና ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል። ዋው! ማንም የተጠማ ቢኖር ይምጣና ይጠጣ፣ መጽሐፍ እንዳለ ከሆዱ የሕይወት ውሃ ወንዝ ይፈልቃል ብሎ ጮኸ ይላል ኢየሱስ። ከዛ ይህን ግን ዮሐንስ በቅንፍ የሚናገራቸው ነገሮች አሉ። መወድለት ተጨማሪ ማብራሪያ ይሰጠናል። ይህን ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ። መቼ? ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና። ኢየሱስ ሲከብር የሚወርድ መንፈስ አለ። እሺ። በእርሱ የሚያምኑ ሁሉ ይቀበሉታል። እሺ። የሕይወት ውሃ ወንዝ ከሆዳቸው ይፈልቃል። እሺ። ማንም የተጠማ ቢኖር ይጠጣዋል። አይገርምም? በጣም ነው የሚገርም። ማንም የተጠማ ቢኖር ሊጠጣው የሚችል የሕይወት ውሃ ወንዝ ከሆዳችን ሊፈልቅ የሚችል የሚያምን ሁሉ ኢየሱስ ሲከብር መንፈስ ሲወርድ ሊቀበለው የሚችለው የመንፈስ ቅዱስ አስደናቂ ስጦታ በዛ በዓል ቀን መብል መጠጥ በሞላበት ቀን ሌላ መብል፣ ሌላ መጠጥ፣ ሌላ እርካታ። ሃሌሉያ ሃሌሉያ። በጣም የሚገርም ነገር በጣም የሚገርም ነገር። እግዚአብሔር ይህን ረሃብ፣ እግዚአብሔር ይህን መጠማት ይስጠን። ሁልጊዜ በሱ መንፈስ ጥማት ውስጥ እንድንሆን ሕይወታችንን ለመንፈስ ቅዱስ ምን ያህል እንደተሰጠን ምን ያህል እንደተጠማን እንመዝነው። እርሱ እንዲወርሰን በመፍቀድ አብልጠን ለሱ በመሰጠት መገኘቱን በመናፈቅ በመላው ነፍሳችን ሙሉ ለሙሉ ያለማቋረጥ ቅድስናውን እንዲያፈስብን እሱን በመጠማት ሕይወታችንን እንመዝነው። ከሰዎች ጋር ራሳችንን ስናፎካክር ስንወዳደር ራሳችንን የምንመዝንበት መመዘኛ በሌሎች ነገሮች አይደለም፣ በሌሎች ቁሳቁሶች፣ በሌሎች ነገሮች አይደለም። የሚያስቀናን የመንፈስ ቅዱስ ሙላት ይሁን። የምንቀናባቸው በሰዎች የምንቀናው ለመንፈስ ቅዱስ ባላቸው ረሃብና ጥማት መንፈስ ቅዱስ የሞላባቸው በመሆናቸው በሰዎች እንቅና። የእኛን ሕይወትም በዚህ እንድንመዝነው በጥቃቅን ነገሮች ሳይቀር ለመንፈስ ቅዱስ ለመታዘዝ ቅን ለመሆን ሴንሲቲቭ። ዶክተር ቢሊግራም መንፈስ ቅዱስ በሚባለው መጽሐፉ ላይ እንደዚህ ብለው ልክ እንደ ክር ፋብሪካ ነው። ሴንሰሩ አንዷ ክር ከተበጠሰች ማሽኑ ሁሉ ይቆማል። መንፈስ ቅዱስ በጣም ሴንሲቲቭ ነው፣ በጣም ንጹህ ነው፣ በጣም ቅዱስ ነው። ከኃጢአት ጋር መዳበል አይፈልግም። ኃጢአትን በመጥላት በደሙ በመታጠብ ዕለት ዕለት ለሱ በመሰጠት በመቀደስ ሙላቱን አጥብቀን የምንፈልግና
በሱ ሙላት ቁጥጥር ውስጥ የምንኖር በዛ ምክንያት ህይወታችን የተባረከ ደስታችን ሙሉና ፍጹም የሆነ እንዲሆን አብዝተን በታዘዝን መጠን በመንፈስ ቅዱስ ሙላት ውስጥ እና አሰራር ውስጥ እንሆናለን። እግዚአብሔር መጠማትን እንዲሰጠን በጣም ጸሎቴ ነው። እግዚአብሔር ሆይ ክብር ሁሉ ላንተ ይሁን። ስለወደድከን፣ ስላዳንከን፣ ስለመረጥከን፣ ስለቀደስከን በአንዱ መንፈስ እኛ ሁላችን አንዱን መንፈስ በመጠጣት በአንዱ መንፈስ በአካልህ ቅድስት በሆነች በቤተ ክርስቲያን ውስጥ ስለጠመቅከን፣ ስላስተሳሰርከን፣ ስላያያዝከን፣ ስለሸመንከን፣ እህቶች ወንድሞች ስላደረግከን፣ ራስ በሆነው በክርስቶስ ስር ስላደረግከን፣ መንፈስን ስላፈሰስክብን፣ ስላጠብከን፣ ስላነጻሃን፣ ስለቀደስከን፣ ልጆች ስላደረግከን፣ የመንግስት ወራሾች ስላደረግከን፣ ታላቅ ሕዝብ ስላደረግከን፣ የአዲሱ ምዕራፍ የኪዳኑ ቤተሰቦች ስላደረግከን፣ የምትመጣ የናዝሬቱ ኢየሱስ በድንቅ ሁኔታ የምትደመድመው ፍጻሜያችንን ያማረ የምታደርገው ስለ ታላቁ የተሃድሶ ፕላን እናመሰግንሃለን። ግሬት ሬስቶሬሽን ፕላን፣ ግሬት ሬስኪው ፕላን፣ የአዲስ ሰማይና አዲስ ምድር መሰረት እግዚአብሔር ሆይ ስለ ጴንጤቆስጤ ቀን እናመሰግንሃለን። ስለፈሰሰው መንፈስህ እናመሰግንሃለን። ስለታጠብንበት መንፈስህ እናመሰግንሃለን። ስለ ድንቅ አብዝቶ እንዴት አይሰጣችሁም ተብሎ እንደተጻፈ አብዝተ ስለሰጠህ ስለ መንፈስ ቅዱስ እናመሰግንሃለን። ስለ ዳንበት ሚስጥር፣ ስለ ታደስንበት ሚስጥር እናመሰግንሃለን። ድንቅ ስለሆነው አሰራር፣ በቃላት የማይገለጸው አሰራር፣ ራስን የገለጥክበት ዳግማዊ ሲና ታላቁ መገለጥ በክብር ደመና፣ በእሳቶች፣ በተከፋፈሉ ልሳኖች ራስን በልዩ ሁኔታ በታደሰው በአዲሱ ኪዳን ስለገለጥክበት መንገድ እናመሰግንሃለን። ስለተረፍንበት ስላመለጥንበት መንገድ እናመሰግንሃለን። ኢየሱስ አንተን ማየት ስለሆነልን እናመሰግንሃለን። አንተን ማወቅ ስለሆነልን እናመሰግንሃለን። ስምህን መጥራት ስለቻልን እናመሰግንሃለን። አንተ የሕይወታችን ጌታ ስለሆንክ፣ አዳኛችን ስለሆንክ፣ ከእኛ የተነሳ አይደለም፣ ከእኛ እውቀት የተነሳ አይደለም፣ በምሕረትህ ባለጠጋ ስለሆንክ፣ ከወደድከን ከታላቅ ፍቅር የተነሳ ስለበራልን ስለተገለጠልን ነገር ሁሉ እናመሰግንሃለን። ምሕረትህ በላያችን ላይ ስለገነነ እናመሰግን። መንፈስህ እንራባለን። ሙላን፣ ቀድሰን፣ በመንፈስህ ኃይልህን አስታጥቀን፣ ከማንኛውም ድካም አላቀን፣ ቸልተኝነትን ሁሉ፣ ስንፍናን ሁሉ፣ ድንዛዜን ሁሉ፣ የማታስተውሉ የገላትያ ሰዎች ተብሎ እንደተጻፈ አለማስተዋልን ሁሉ፣ አዚምን ሁሉ ከላያችን ላይ እንድታነሳ፣ ከላያችን ላይ እንድትነቅል በኢየሱስ ክርስቶስ ስም እንጸልያለን። እኔንም ወንድሞቼን እህቶቼንም እግዚአብሔር ሆይ በቅርብም በሩቅም ያሉትን እግዚአብሔር ሆይ በውስጥም በውጭም ያሉትን እግዚአብሔር ሆይ በመንፈስህ እንድትጎበኛቸው፣ በመንፈስህ እንድትነካቸው እንለምንሃለን። አዎ ለአንዳንዶች እግዚአብሔር ሆይ የምንናገረው አይገባቸውም፣ የሚነበበው እግዚአብሔር ሆይ አይረዱትም። እግዚአብሔር ሆይ ይህንን ነገር የሚረዱበት ልምምድ እንድትሰጣቸው፣ ኃይልህን እንድታቀምሳቸው፣ በመገኘትህ እንድታስደንቃቸው እግዚአብሔር ሆይ ከእኛ በላይ እንዲሆኑ የአንተ ምስክሮች፣ የመገኘትህ ምስክሮች፣ የኃይልህ የመገለጥህ ምስክሮች እንድታደርጋቸው ጌታ መንፈስ ቅዱስ ሆይ እንጸልያለን። ስለሰጠህን ጊዜ፣ ስለሰጠህን ጸጋ በረከት፣ ለእኔም ስለሰጠህኝ ወንድሞችና እህቶች ሁሉ እግዚአብሔር ሆይ በዚህ ፕላትፎርም እንኳ ስላወቅኳቸው እግዚአብሔር ሆይ በተለያየ አገር በተለያየ ሰዓት አቆጣጠር በተለያየ ሁኔታ ሆነው ከቅዱሳን ሁሉ ጋር ህብረት ለማድረግ ስለማይደክሙ ወንድሞችና እህቶች ሁሉ ክብር ለአንተ ይሁን። አቤቱ እግዚአብሔር ሆይ በዚህ ፕላትፎርም እናደርገውን ቆይታ ሁሉ አንተ ባርክልን፣ ለጥቅማችን ለአካል ለመታነጽ አድርግልን፣ ባርክልን። ጌታ ሆይ ብዙ ቅን ወንድምና እህቶችን ሁሉ ስጠን። ቆይታችንን ጊዜያችንን ሁሉ አንተ ባርክልን።
ጌታ ሆይ ለአንዳንዶች ቀናቸውን ለእኛ ደግሞ ምሽታችንን ባርክልን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ወግዬ እንኳን ደህና መጣሽ። ቢያንስ መዝሙር እና ጸሎት ላይ ደርሰሻል። ሰላም በይንና እንዘጋለን። እንዴ ጅማሬ መስሎኝ ነው እኮ ጥልቅ ያልኩት። ሰላም ለእናንተ ይሁን። በቃ አምልጦኛል ማለት ነው። ጌታ ኢየሱስ ይባርካችሁ። የብዬ ተባረክ። በቃ እኔ ሰፍ ብዬ ነበር ቁጭ ያልኩት ማለት ነው። ተባረኩ። ወዳችኋል። በጣም ብዙ ቆየን። የሚገርምሽ 10 o'clock ላይ ነበር የጀመርኩት። ኦልሞስት 3 ሰዓት ተኩል ያህል ቆይቻለሁ ላይቭ ላይ። ረዥም ትምህርት ነገር ጀምረን ነበረ። ዴይ ኦፍ ፔንትኮስትን ያሉትን ነገሮች ትንሽ ስንነካካ ነበር። ምናልባት ዩቲዩብ ላይ ካስቀመጥኩት ሊንክ ሼር አደርግልሻለሁ። አንዳንድ ነጥቦች የሆነ ትንሽ ኢንተረስቲንግ የሆኑ ነጥቦች ከወንድሞች ምናምን ሰምቻለሁ። እሺ፣ በጣም በደስታ ተባረክ። ተባረኩልኝ። አሜን። ወጊ ተባረኪ። ሰላሙን ሁላችሁም። ዳኒ ዋሪየርስ ኤቤቾ ሰላሙኑ። ሮብ እንገናኛለን ለዕብራውያን። ቅዳሜን የነበራችሁ ታፕታፕ ስታደርጉ አብራችሁ ስታገለግሉ ቆያችሁ። ተባረኩ። ሮብ በኢትዮጵያ 3 ሰዓት ተኩል ነው ኤግዛክትሊ ከምሽቱ። ይህን ርዕስ ግን ያው እየደጋገምከው ትሄዳለህ ብዬ አስባለሁ። ይሄ ይቀጥላል። ቅዳሜ ወይ እሑድ እንደዚሁ ስችል እየከፈትኩ ብዙ ቶፒኮች አሉ መንፈስ ቅዱስን በተመለከተ። ባለፈው መንፈስ ቅዱስና ድነታችን የሚል ነበር 2 ቀን የገባንበት። ዴይ ኦፍ ፔንትኮስትን ዛሬ ጀምረነዋል። ዋን ሞር ታይም ቀጥለን ደግሞ ወደ ሌላ ርዕስ እንቀጥላለን። በጣም መንፈስ ቅዱስን በተመለከተ ገና ብዙ መማር ያለብን ትምህርቶች አሉ። ትንሽ ቸል የተባለ ኢግኖር የተደረገ ይመስላል። በጣም ጥሩ ነው። ቅዳሜም ያው እንዳትረሳን። አይ የቅዳሜውማ በቃ ካሁን ከፊታችን ቅዳሜ ጀምሮ በተጠናከረ መልኩ ይቀጥልና ምንም ትሬኒንግ ላይ እያሟሟቅን ነው። ዙረት እየቀነስኩ ነው። አሁን አገልግሎት ኦልሞስት እየጨራረስኩ ነው። እግዚአብሔር በስቶልሃል። በርታ፣ ተባረክ። እየጨረስኩ ነው። እግዚአብሔር ይመስገን። እሺ፣ ተባረኩ። ደህና ዋሉ፣ ደህና አደሩ። እሺ፣ ቻው። ሰው ቤት እንዳትፈጠፈጥ ልክ ብለህ እሺ